በመጀመሪያ የረዳኝን እግዚአብሔር አመሰግናለሁ። ማለት እንደዚህ ባለፊት አይደለም በአንድ ሰው ፊት ቆሜ አውርቼ አላውቅም እና ጌታ ስለረዳኝ ጌታን አመስግኑልኝ። በመቀጠል ያው ከደሙና ከምስክርነታቸው የተነሳ ድል ነሱ ተብሎ ተጽፏል። ስለዚህ ጌታን ላመሰግን ስለመጣሁ ጌታን አመሰግናለሁ እና እኔ ማመሰግነው ጌታ በዚህ ቤት ቀንበሬን ስለሰበረ እስራቴን ስለበጠሰ ጠላት በብዙ ነገር ነበር ለኔ ተግዳሮቴ ነበረው ማለት ነው። ስለ እውነት ስናገር ስመጣ መጀመሪያ ጊዜ ስመጣ በጣም አይምሮዬን በተለያየ ነገር ጠላት ጎድቶታል ማለት ሰዎችን በመጠቀም ማለት ነው። ጠላት የሚጎዳው በአንድም በሌላ ምክንያት ነው። እኔ በብዙ ተረድቼዋለሁ እና ነፃ የወጣሁት መጀመሪያ ከአይምሮዬ በቃላት ከተነገረብኝ ንግርት ማለት ከዛ ነው ነፃ የወጣሁት። ስመጣ ቃል ስካፈል ስመጣ ሳመልክ በብዙ እግዚአብሔር ነፃ አውጥቶኛል። ሲሄድ ስመጣ ዝም ብዬ አይደለም የምመጣው የምሄደው እኔ ራሴ ያውቀዋለሁ። እኔና ጌታ እናውቀዋለን። ብቻውን የመራኝ ማንም ከጎኔ ሳይኖር የረዳኝ እሱ ስለሆነ ማለት ነው። የተረዳኝም እሱ ነው፣ የረዳኝም እሱ ነው እና ጌታ ይባረክ። ስለዚህ ስፍራ ጌታን አመሰግነዋለሁ። እግዚአብሔር ይባረክ። ነፃ አውጥቶኛል። ከመንፈሴ ሁለንተናዬን ነፃ አውጥቶታል። ደግሞ በአካል ደግሞ እዚሁ ነፃ አውጥቻለሁ። ጌታ ስሙ የተባረከ ይሁን። ይህንን ልመሰክር ነው የመጣሁት። ቀንበሬ ተሰብሯል። እስራቴ ተበጥሷል። የጠላትን አንደበት ዘግቶልኛል። ኮቴን እየተከተለ የሚያውጅብኝን አዋጅ ተመቷል። ዳግም ላልሰማው ከጆሬ ከሁለንተናዬ ላይ ተራግፏል። ጌታን አመሰግነዋለሁ። የምናገረው ስለ እግዚአብሔር ባሪያ ነው። እግዚአብሔር ይባረከው። በእውነት እድለኞች ናቸው ማለት ብዙ ቦታ አሉ፣ ግን እንደ አባት ሆኖ የሚቀርብ እንደ አባት የሚያማክር ማለት የኔ ነው ብለው አይደለም። እኔ እዛ አይደለም እዚህ አይደለም አሁን ነው የመጣሁት፣ ግን መንገድ ላይ ሲያገኘኝ የሚያጽናናኝ ሳላይ እንኳን አይቶ የሚመክረኝ ነይ ጸልይልሻለሁ የሚል እንዲህ ማንም የለም። አጠገባችሁ ሆኖ እንኳን ማንም ልጸልይልሽ የሚል የለም። በደካማ ጎናችሁ የሚያደክም ነው ያለው ስላየሁት በራሴ ማለት ነው። እና ጌታ ይባርክህ፣ ዘመንህ ይባረክ፣ አገልግሎትህ ይባረክ፣ አብረው የሚያገለግሉ ይባረኩ። ቀኝ እጆቻቸውን የሰጡ ሁሉ በጌታ በኢየሱስም ይባረኩ። እግዚአብሔር ይባርክህ። ከዚህም በበለጠ እንድትሰፋ እንድትበዛ ልመናዬ ጸሎቴ ነው። ያንተ አገልግሎት ሰፍቶ እንዲወጣ አስኮ እንዳይደበቅ፣ አስኮ ይደብቃል፣ ጸጋን ደግሞ ይላጫል። አውቀዋለሁ። እኔም ስመጣ እንደዚህ አልነበረ፣ ግን ጌታ እግዚአብሔር አቆሞኛል። ጌታ ባንተ ተጠቅሞ ስላቆመኝ እግዚአብሔር ይባርክ። ተባረክ። ከዚህ በላይ ማለታችን በንጉሱ ከፍ ያለ ጭብጨባ እንዲያፋ የመጀመሪያ ከአይምሮ ነፃ ወጣች። ነገራችን ላይ በጣም ፈሪ ነኝ፣ እንዴት እንደመሰከር አላውቅም፣ ግን መመስከር እንዳለብኝ አውቃለሁ ብላ ነው የደወለችኝ እንጂ እዚህ ያው እናንተን አክብራ ነው እና የእግዚአብሔር ቤት ስለሆነ እዚህ ጋር ሲቆም ያው አንዳንዶቹ ሞክራችሁታል፣ አይታችሁታል። እዚህ ጋር ሲቆም ምን ብዬ ነው የወረድኩት ብላችሁ ያው እኛም ጸጋ ነው እሺ ራርቶልን ነው እንጂ ልምድ ስላለ አይደለም። እና ጌታ ረድቶን ነው። እሷም ጸጋው ያግዝሻል አልኳት። እኛን የረዳ ጸጋ አንቺ ያግዝሻል አልኳት። አንደኛ ከአይምሮ ነፃ ወጣሽ። አሁን የሚከስሽ የምትሰሚያቸው ድምፆች የሉ። በጣም ኃይለኛ መናፍስታዊ ተጽዕኖ ነበረባት። ነፃ ወጣች ከአይምሮ። ሁለተኛ አካላዊ ያለች እዚሁ ተፈታለች። ከመናፍስት ስራ ነፃ ወጣለች። እግዚአብሔር ጣልቃ ገብቶላታል። ስለዚህ አሁን ቆማ በዚች ቤተክርስቲያን ተገኙ ትምህርት ስልጠናዎችን ወስዳ ሰርተፊኬት ወስዳ ከዚች ቤተክርስቲያን ጋር በወንጌል ስርጭት በጸሎት ህብረት አብራ ለመቀጠል ውስጧ አቅም አለ፣ ኃይል አለ። ይሄ ቤት ደግሞ ትውልድ ይታደሳል። አሜን። ጩና አሜን በርሱ አሜን። የ39 ዓመት አብርሃም እዚህ ቤት አለ። 40 ዓመት የሚያለቅባት እዚህ ቤት አለ። አሜን። እኔ ለዚህ ነው አሁን ሰዎች ሲሉ የ20 ዓመት ወጣት ሆኖ ሲሉ
ሰዎች አንተ እዚህ ቤት ያለው ቅባት የ85 ዓመት 40 ዓመት የሚያደርግ የታሪ መንፈስ ነው። እጅግ ተፈግናል። እሺ የዛር መንፈስ አሁን ቢያፈቅድ እንዴት ነው የሚያደርጋል? እንዲህ ነው ያደርግ ያንሰበስባል። እዚህ ደግሞ ያለው ቅባት ለእግዚአብሔር ክብር እንድትሰምር እንድታገለግለው እንድትሆን የሚያደርግ ቅባት እዚህ ቶናለ አሜን በርሻ የዓመት ወጣት የሚያስራቤት ነው። አንድ ሽማግሌ ሲሆን ያሳዝኑኛል። እኔማ እድሜ መቼም አልነግራችሁ፣ ግን እስከ 100 ምናምን ዓመት ዝም ብዬ እንደዚሁ ነው የምቀጥለው።